የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ የሆንበት የአንድነታችን ጽኑ መሰረት። የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ገብስ ሼት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በእኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል፣ ሂጅራ ባንክ። የአብሮነት በረመዳን 10 የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ ዱቄት ፋብሪካ፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳን ዒድ ኤክስፖ። የሲልቨር ደረጃ ስፖንሰሮች የጋርኑር አረቢያን መጅሊስና ምንጣፍ፣ ኢቭ ዳይፐር። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የተወደዳችሁ ተመልካቾቻችን ረመዳን ሙባረክ መቼም አንልም። እዚህ ላይ ደርሰን እነሆ የረመዳን ምሽቶችን አስሮቹን ያበሰረን አስሮቹን እያስተዋወቀን እዚህ ደረጃ ላይ ደርሰናል። በየምሽቱም እናንተም ከያንዳንዱ ሰሃባ ከያንዳንዱ ታላላቅ ሰሃቦች ታላቅ ሐሳቦችን ያገኛችሁ ወይም ደግሞ ስለነሱ ከሚናገሩ ሰዎች ታላቅ ሐሳቦችን ያገኛችሁ እንደሆነ እንገምታለን። እውነት ነው። ክብራትና ክብራን ተመልካቾቻችን በእያላችሁበት ሆናችሁ በኢፍጣር ድባብ ደምቃችሁ ቆይታችሁን ከሚንበር ቲቪ የአብሮነት በረመዳን ፕሮግራም ጋር ስለምታደርጉ እንደ ሁልጊዜው ምስጋናችን የላቀ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በድጋሚ እንጋብዛለን። ሁሴን ኸድር፣ መሐመድ ሰይድ፣ አቡ ሐኒፋ እንደዚሁም አብዱራህማን ማል ቁርአን እስከ ፕሮግራማችን ፍጻሜ አብራናችሁ ቆይታችሁ አብዱራህማን መሐመድ ማል ቁርአን ያው እዚህ የምትታወቅበት ስም አብዱራህማን ጣሂርና አብዱራህማን መሐመድ ስላሉ አብዱራህማን ማን ከተባለ አብዱራህማን መሐመድ ማል ቁርአን ጥሩ ነው። አልሐምዱሊላህ እንኳን በቁርአን ጋር ነው እንደውም ይሄንን ማጸደቅ ነው። ለማንኛውም እንግዲህ ሶስታችን ፕሮግራሙን እያጋፈርን እየመራን ከእናንተ ጋር ቆይታ የምናደርግ ይሆናል። ወደ ፕሮግራሙ ከመግባታችን በፊት ግን እንግዲህ አብሮነት እንዲደምቆና ተውቦ ወደ እናንተ እንዲደርስ አጋር የሆኑ ተቋማት ስም እንግዲህ አነሳስተን ወደ ፕሮግራሞቻችን እንለፍ። አዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት የፕሮግራማችን የፕላቲኒየም ደረጃ አጋር በመሆን አብሮን እየሰራ ይገኛል። አዋሽ ባንክ እንግዲህ በተለይ ደግሞ ከሰሞኑ በበጎ አድራጎት ተቋማት ጋር ዞር እያለ እንግዲህ በበጎ አድራጎቱ ስር ከሚገኙ ቤተሰቦች ጋር የኢፍጣር ፕሮግራም እያዘጋጀ አብሮ እያሳለፈ ይገኛል። ይሄ ይበል የሚያሰኝ ተግባር ነው። እንደ ተቋም መሳኪኖች ጋር እንደዚህ አይነት እገዛ የሚያስፈልጋቸው ተቋማት ጋር አብሮ ማሳለፍ በጣም የሚያኮራ ነው። አዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት በሀገራችን በሚገኙ ቅርንጫፎቻችን ሁሉ ብቅ ብላችሁ አገልግሎታችንን ተጠቀሙ እያለ በፕላቲኒየም ደረጃ ፕሮግራማችንን አብርቶልናል። እጅግ አድርገን የምናመሰግነው። እንደዚሁም በፕላቲኒየም ደረጃ ኢትዮ ጠቢብ ሆስፒታል ከፕሮግራማችን ጋር አብሮ እየሰራ ይገኛል። ህመም አይንካው፣ ህመም ካለ ግን ትልቁ መፍትሄ ኢትዮ ጠቢብ ሆስፒታል አለሎ ይላል። በዘመናዊ መሳሪያና በዘርፉ የካበተ ልምድ ባላቸው ስፔሻሊስቶች በመታገዝ የህክምና አገልግሎት እየሰጠ ይገኛል። አድራሻቸው ቢላል መስጂድ መሳለሚያ ሰፈረ ሰላም አካባቢ ከሱ አጠገብ ታገኙናላችሁ ይላል። ኢትዮ ጠቢብ ሆስፒታል ፕሮግራማችን አጋር ነው። እጅግ አድርገን እናመሰግናለን። ሌላኛው በፕላቲኒየም ደረጃ አጋራችን ዜኒት ገብስ ሸት ነው። ዜኒት ገብስ ሸት ላለፉት 37 ዓመታት ጥራት ያላቸውና ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ኤክስፖርት ገበያ ያውቁናል ይላል። እርግጥ በሀገር ውስጥ ምርት እንዲህ ረጅም ዓመት ሲቆይ የሆነ ምርትና በሀገር ውስጥ ተመርቶ ጥራቱን አስመስክሮ ተፈላጊነቱ ቆይቶ ሲታይ በጣም ደስ ያሰኛል።
ጀኒት ገብስ እሸት አይደለም አገር ውስጥ ኤክስፖርት ስታንዳርድ ነው እየሰራ ያለውና ይሄ በጣም ትልቅ ስራ ነው ይበል የሚያሰኝ ነው በፕላቲኒየም ደረጃ አጋራችን ነው እጅግ አድርገን እናመሰግናለን ራይኖ ኬብል ለቤቶ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይለናል ጥራትና ጥንካሬ ማን እንደ ራይኖ በተለይ ደግሞ ይሄ የኤሌክትሪክ ገመድ ከባድ የሆነ ነገር ነው ጥራት ከሌለው አደጋ አለው እንደሚሉት ማለት ነው ራይኖ ኬብል ጥራት አለው በጣም ጠንካራ የሆነ እንደሆነ ነግረውናል ራይኖ ኬብል የፕላቲኒየም ደረጃ አጋራችን ነው እጅግ አድርገን እናመሰግናለን በፕላቲኒየም ደረጃ አጋር የሆኑ ተቋማትንም ጋር ይገኛሉ አንደኛው እንግዲህ ማለዳ ፎም ነው የሚገባውት ምቾት ይያለ እንግዲህ ፕሮግራማችን በፕላቲኒየም ደረጃ አጋር ሆናል እርሶ ብቻ ስራው ላይ ያተኩሩ ለምቾቱ እኛለ እንግዲህ ረመዳን እንደሚታወቀው ኢባዳ የሚበዛበት የተወሰነ ደግሞ ሰውነት የሚደክምበት ወር ነው በአጭር ጊዜ እንግዲህ የሚገርም የሆነ ረፍትን ማግኘት ከፈለጉ ብሎ ማለዳው ላይ ይጋደም የማለዳ ምርቶች ላይ አረፍ ይበሉ ይያለ እንግዲህ ፕሮግራማችን አብርቶልናል እጅግ አድርገን ነው እናመሰግነው ሌላኛው በፕላቲኒየም ደረጃ አጋር የሆነ ተቋም ሸዋ ሆምስ ነው ለአመታት በቃል ታማኝነታችን ያውቁናል አሁንም በቃላችን መሰረት በተለያዩ የከተማው አካባቢዎች በፒኮክ ፓርክ ፊት ለፊት በወሎ ሰፈር እንዲሁም በካዛንቺስ መኖሪያ ቤቶችን እየገነባን ነው እያለ ነው የሚገኘው እንግዲህ መኖሪያ ቤት የምትፈልጉ ቤተሰቦች እባካችሁ ጎብኙን ይለናል ፕሮግራማችን በፕላቲኒየም ደረጃ አጋር ስለሆኑን ሁለቱም ተቋማት እናመሰግናለን ሂጅራ ባንክ ሌላኛው የፕላቲኒየም ደረጃ አጋራችን ነው እጅግ አድርገን እናመሰግናለን ከወለድ ነፃ የባንክ አገልግሎት በሐላል ፔይ መተግበሪያና የሙራባህ ፋይናንሲንግ መተግበሪያ አገልግሎት ያለ ምንም ማስያዣና በአካል ሳይገኙ የሚገርመው ነገር ይሄ ነው በአካል ሳይገኙ እስከ 1 ሚሊዮን ብር ድረስ ብድር ያገኙ ይለናል ይሄ በጣም ድንቅ የሆነ አሰራር ነው ሂጅራ ባንክ ለመንቀሳቀስ በትንሹ የሆነ ነገር ለመስራት ለሚሞክሩ ወንድሞቻችን እህቶቻችን ትልቅ እድል ነው የፈጠረው እስከ 1 ሚሊዮን ብር ብድር አዘጋጅቻለሁ ብሏል የፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን በጎል ደረጃ ፕሮግራማችንን ያበረቱ ተቋማትንም ጋር ይገኛሉ የብርሃን ዓለም የሆነው ዊኬር ላይት የፕሮግራማችን የጎል ደረጃ አጋር ነው እንደዚሁም ደረጃውን በጠበቀ ሁኔታ ያመረተ ዱቄቶችን ያቀርበ የሚገኘው ዋኬኔ ዱቄት የፕሮግራማችን የጎል ደረጃ አጋር ነው እጅግ አድርገን እናመሰግናለን ሼባ ቪሌጅ ሌላኛው የጎል ደረጃ አጋራችን ነው ሼባ ቪሌጅ የአስሩን ሰሃባዎች ታሪክ እያቀረበን ያለው በየምሽቱ እዚያ በተንጣለለ የሚያምር ውበት ባለው ቦታ ላይ ነው የሰራነው በተለያዩ ክፍሎች በተለያዩ ሜዳዎች ላይ እንደዚያ የምታዩቸው በምሽት የምታዩት ላይ በጣም የሚያምረው ነገር የሼባ ቪሌጅ ውጤት ነውና በጎል ደረጃ አጋራችን እናመሰግናለን እኔም ጋር በጎል ደረጃ አጋር የሆኑ ተቋማት አሉ ኒው ሊፍ ሜዲካል ፕላዛ በቅርብ ቀን እንዲሁም ኢማሮሽ ሪል ስቴት ናቸው እጅግ አድርገን እናመሰግናለን ልዩ ምስጋና የሚያስፈልጋቸው ደግሞ አጋር የሆኑ ተቋማት አሉ እንግዲህ ስቱዲያችንን በመታዩት መልኩ በስጦታ እቃዎች ያደመቀችልን እንግዲህ ሐኒፋ ስጦታ እቃዎች ነው እንግዲህ ቤተል አፍራን ታወር አንደኛ ፎቅ ላይ ታገኛላችሁ እንደዚህ ውብ የሆኑ የስጦታ እቃዎችን እንዲሁም ሰያፏ ዲኮር ፕሮግራማችን በመታዩት መልኩ ተውቦ ወደ እናንተ እንዲደርስ ስቱዲያችንን አስውቦልናል በአልባሳቱ ደግሞም ሁሉ ጊዜ በየቀኑ አዳዲስ እነዚህን የመሳሰሉ ኮታዎችን እያለበሰን የሚገኘው ኒዛሙዲን ፋሽን ነው እጅግ አድርገን እናመሰግናለን እንዲህ የሚያምር ምንጣፍ ካያችሁ የት ነው መገኛው የምትሉን ከሆነ የጋር ኑር ነው ምላሻችን የጋር ኑር ምንጣፍ እና አረቢያን መጅሊስ በሲልቨር ደረጃ አጋራችን ነው እናመሰግናለን ኢቭ ዳይፐር ሌላኛው የሲልቨር ደረጃ አጋራችን ነው ኢቭ ዳይፐርንም እጅግ አድርገን እናመሰግናለን ሁሉንም አጋሮቻችንን እጅግ አድርገን ነው የምናመሰግነው ክቡራትና ክቡራን ተመልካቾቻችን እናንተም ከፕሮግራማችን ጋር ቆይታ እያደረጋችሁ ስለሆነ እንደ ሁልጊዜው ምስጋናችን የላቀ ነው በፕሮግራማችን የምናቀርበው አንዱ ነገር የጥያቄ ሰዓት ነው የጥያቄ ሰዓት ፕሮግራማችን ላይ ተሳታፊ በመሆን የኡምራ ሽልማት አሸንፉ እያልን እንገኛለን በየዕለቱ መልሱ የኡምራው ካመለጣችሁ እንኳን የመጅሊስ ስጦታ የጋር ኑር አዘጋጅቷል የመጅሊሱም እንደው አልተሳካም ከተባለ ደግሞ በየሳምንቱ ሁለት ፍራሽ ለሁለት ፍራሽ የማለዳ ፎም ለቤት በለክ ፍላገር ሚላክ ይሄ ራህመት ወር እንዴት ነው ባከ አንበሽብሻል ሚንበር ቲቪ እንዳንበሸበሸ ነው ለማንኛውም ተሸለሙ እያልን ነው 9282 ላይ የሚጠየቁ ጥያቄዎችን በየዕለቱ እየተከታተላችሁ ተሳተፉ ብለን ግብዣችንን እናቀርባለን
ቀዳሚ ፕሮግራም ጋብዛቸውና ተመልሰን መርሐባ ምናነሳቸው ሐሳቦች ይኖራሉ ኋላ ላይ በእንመለስበት የተሻለ ይሆናል የዘካ ጉዳይን ገብግበዋል ተስለ ብዙ ለደልነው ምንችለው ነገር አለ መስጂድ ዙሪያ የተሰበሰቡ በየመስጂዶች ዙሪያ ከመስጂድ የሚወጣ ሪዝቅን ጠብቀው የተቀመጡ ብዙ ወንድሞቻችን አሉ አፍጥር ሰዓት ላይ ከሆነ መስጂዶች ዙሪያ ብዙ መስጂዶቹም ያስፈጥራሉ እነዚያ ሰዎች ደግሞ ሪል ችግሮች ያሉባቸው እንደሆነ በአካባቢ ያሉት ሰዎች ያውቃሉና ጉዳዩን በዴብዝ ኋላ ላይ ስንመለስ ብናዋየው የተሻለ ይመስላል መርሐባ የዘካን ጉዳይ በተመለከተ አሳስቦታል ሾሴና አንዳንድ ሐሳቦችና መረጃዎችን ኋላ ላይ እናቀብላችኋለን አስቀድመን ግን የአብሮነት በረመዳን ልዩ ፕሮግራሞችን ተከታተልን ተመልሰን እንገናኝ ከፕሮግራማችን ጋር መልካም ቆይታ ይሁንላችሁ የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት የአንድነታችን ጽኑ መሰረት አላህ በቁርአን ላይ የጠቀሰው ኸይር ተመኝ ኸይር እንድታገኝ ግድለም ዘካ ሲባል ደጋግመህ ቀደም ሲል ስተረሰ ያው ደስ ይለኛል አብሽር ምስኪን ምስኪንነቱ ተወዙ ሁለት ምናምን አይላሻሽለውና ደግሞ ዘካ ለማውጣት እንደሚፈልግ አንዳማኝ ወደፊት ዘካ አወጣለሁ ተስፋ እንደሚያደርግ ዘካህን ሁሉ ጊዜ የምትሰራው የምታደርገው ነገር በተረጋጋሚ ያየሁት ነገር ስላለ ነው ባህ የቁርአንን ነገር እያነሳ ስለና አይ እንደው አብዱራህማን አያ ዘካ አካባቢ ተጠቀሱ የቁርአን አያዎች ካሉ ቢያነብልን የሚል ጥያቄ ለማቅረብ ነው ተቀርበ ነበር طيب ላነሳው የነበረውን ሐሳብ እንግዲህ ከሁሴን ልቅደም والذين هم للزكاه فاعلون የሚል ቁርአን አያ አለ ሱረቱል ሙእሚኑን ላይ ምንድነው ሐሳቡ ዘካን የሚሰጡ አይደለም የሚለው በነገራችን ላይ የሚፈጽሙ ነው የሚለውና ብዙ ዑለሞች የሰጡትን ትንታኔ ሳይዚ ላይ ሐዲስም አለ ሸሪ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስም አለ ዘካን ለመስጠት ብለው የሚሸቅሉ ማለት ነው የሚሰሩ የሚለፉ ከዛ በኋላ አገኝተው ማለት ጉጉታቸው ማለት ለኢንፋቅ ያላቸው ጉጉት በቃ ዘካ ከሚያወጡ ሆናለሁ ብዬ ተስፋ ከሚያደርጉ አማኞች ነኝ ማሻአላህ ይሄንን ነው እና ለዛ ፐርፐዝ ብሎ ማለት አንተ አስበው ፐርፐዝ ዘካን ለመስጠት ብለህ ስትሰራ ለብዙ ነገር ሰው ይሰራል ለብዙ ነገር ብሎ ይለፋልና የሙእመናን ባህሪ መሐከል አንደኛው ይሄ ነው እንግዲህ አሁን ዘካ በጣም ዘካ ስለሚቀበሉ ግን አላህ ያለው ነገር አለ አላህ Subhanahu Wa Ta'ala እውነት ነው ይሄ አለ ኦፊስ ያለ ነው انما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل له فريضة من الله نزيو እንግዲህ 8 የሰው ካታጎሪዎች ዘካ የሚቀበሉ ናቸው አላህ Subhanahu Wa Ta'ala ግዴታ ዘካ እንዲሰጣቸው እንግዲህ የደነገጋቸው የሚያስገድዳቸው ነገሮች ናቸው ማለት ነው ምናልባት ሰው በተደጋጋሚ ሰማቸዋል ለማስተዋወስ ያክል الفقراء ድሆች ናቸው والمساكين ይለያያል የተወሰነ ነው የሚለያዩት ደሃና ምስኪን የተወሰነ ይሸቅላል ግን ለኑሮ አይበቃውም ነው አንደኛው ደግሞ አው ምስኪን እንዳ መትረባ ደግሞ የተባለው በቃ የአፈር ልጅ ማለት ነው በቃ አፈር ላይ የሚተኛ ማለት ነው ምንም ነገር የሌለው ማለት ነው በሌላ ቦታ ግን ምስኪን ደግሞ የተወሰነ ነገር እንዳለው ደግሞ ሱረቱል ካህፍ ላይ ይጠቅሳል አመሰፊነቱ فكانت لمساكين يعملون في البحر ስለዚህ አንዳንድ ዑለማዎች ያለች ግን ስለዚህ ምንድነው ሙተዳኺል ነገሮች ናቸው አንድ አካባቢ ያሉ ሰዎች ናቸው አንዳንዴ ወደዚህ ይሄዳሉ አንዳንዴ ደግሞ ወደዚህ ይሄዳሉ ነገር ግን በቃ የሚበቃቸው አይደለም የሚለው ነው የበለጠ የሚያስማሙ للفقراء والمساكين والعاملين عليها ዘካን የሚሰበሰቡ ሰዎች ያው ስራቸው ስለሆነ ደሞዛቸውን ከዛ ነው የሚያገኙት والمؤلفة እዚህ ጋር ምናልባት ግን والعاملين عليها አላህ Subhanahu Wa Ta'ala ቢጠቅሰውም ብዙ ጊዜ ቸል የምንለው ጉዳይ ነው በተለይ በእኛ ሀገር ኬዝ አሁን ከሰሞኑ ገይስ ኢትዮጵያ መጥቶ ሲሰራ አንዱ ያሳየን ነገር አሁን ባቡል ኸይር ሄዶ መሳኪኖቹን ሳይሆን ባቡል ኸይር የሚሰሩትን ነው እሱ ሲያግዝ የነበረው ወይም ደግሞ እንደው በቃ በርቱ ሲል የነበረው ብዙዎቻችን ምን ዘነጋው ማለት ነው በጣም ብዙ በጎ አድራጎት ተቋማት ይቋቋማሉ ምን ይላሉ والعاملين عليها ይሄንን በጎ አድራጎት አቋቁመው የሚሰሩ ሰዎች ግን
ለነሱ ድጋፍ እንደሚያስፈልግ እንዘነጋዋለን። ያንን ስራ እንዲሰሩ መደገፍ አለብን ነው አላህም ያስቀምጠው። ለዛ ነው ምናልባት እዚህ ላይ እንደ ታቂብ አቢዩዝ የሚደረግ ነገር ነው ብዬ አስባለሁ፣ በሁለቱም ሳይድ ማለት ነው። አንዳንዴ በሚረዳው በኩል እነዚህ ሰዎች ብዙም ቫልዩ አይሰጣቸውም። አንዳንዴ ደግሞ እንሰራለን በሚል ደግሞም ስም የምስኪንን ገንዘብ ደግሞ የሚበላ ሰው ኦፊስ በአሁን ላይ በሚዲያ በየቦታው ለዛ ነው ተቋም የሚያስፈልገው ተቆጣጣሪ የሚያስፈልገው። ለዛ ነው አሁን የዘካና አውቃፍ እንትንም የተቋቋመው በመጅሊስ ለዛም ጭምር ይመስለኛል። እንዲህ አይነት ተቋማትን መቆጣጠር ይኖርበታል። ራሱም ደግሞ የሚጠየቅ ተጠያቂነት ያለው መሆን አለበት። ቀጥሎ ወልሙአለፈቲ ቁሉብሁም እንግዲህ ልቦናቸው ወደ እስልምና የተዘነበሉ ሰዎች አሉ። በጣም ብዙ ሰዎች አሉ ሐቂቃ በጣም በሚገርም አሁን ኢቭን እንኳን እኛ በተቋም ደረጃ ዳሩል ኩብራ እንግዲህ በጣም ብዙ ሰዎች ይመጣሉ። በጣም ብዙ ሰው ነው አሁን የምናሰልመው እኛ እና አሁን እነዚህ ሰዎች ብዙውን ጊዜ እንደሚታወቀው ሰለምቴ ሰዎች ከቤተሰብ ተነጥለው ነው የሚመጡት፣ ከስራቸው ይባረራሉ፣ ብዙ ነገር ያጋጥማቸዋልና እነዚህ ሰዎች ተእሊፍ ማድረግ ይፈልጋል ልቦናቸውን። ገና በቃ የሆነ ብርሃን ያገኙት ሙሉ ብርሃኑን እንዲያገኙ የሆነ ድጋፍ ይፈልጋሉ። ይሄ ያለ ነገር ነው። ከዛ በኋላ ወፊ ሰቢል ወልጋሪሚነ እዳ የተዘፈቁ ሰዎች ደግሞ አሉ። እሱ እንደውም በዘንብ ታነሳዋለህ። ከዛ ወፊ ሰቢልላሂ ወብኒ ሰቢል በአላህ መንገድ ላይ የሚታገሉ እንግዲህ በአላህ መንገድ ስንል በሁሉም መንገድ ዋናው ትልቁ ጂሃድ ነው። በዳዋ ስራ ላይ የሚያሉት ዳዋ ስራ ላይ ጠለበተል ዒልሞች የእውቀት ፈላጊዎች፣ ከዛ መሻይኾች፣ ኡስታዞች፣ ኢማሞች፣ እስላማዊ የሆኑ ጥናቶችን ሪሰርቾችን የሚሰሩ ሰዎች በጣም ኢምፖርታንት ነገር ነው ብዬ ነው የማስበው። አሁን ብዙ ሪሰርቾች መሰራት አለባቸው፣ ግን በምን ይሰሩ? ገንዘብ ይፈልጋል በጣም ማለት ኖርማል ይሄ ቂርአት ምናምን ሲባል ይመጣልናል ወደ ጭንቅላታችን። ግን ማህበረሰብን ሊያቀኑ የሚችሉ ምን ተሻጋሪ ነው ስራን የሚሰሩ ወንድሞች በዚህ ምክንያት ሲሰናከሉ ብዙ ጊዜ ሰላማዊ ነው። በምን ሰቢል እንግዲህ ደግሞ መንገደኛ ቆንጆ አድርገህ አስቀምጠዋል፣ ተዘርዝረዋል። ሾሴ ምንድነው ሐሳብህ ነው? አሁን እስላማዊ ማህበር ነገራችን ላይ ከ2 ዓመት በፊት ይሆን እንደዚህ በጣም አሪፍ ጥናት ሰርቶ ነበር። በዚህ ዘካ ላይ በአግባቡ እየተሰበሰበ አይደለም በሀገራችን የሚል ተቋም ያስፈልገዋል የሚል በዚህ ጉዳይ ላይ ሊነሱ የሚገባቸውን ሐሳቦች በበቂ ምሁራን እንዲነሳ አድርገዋል። በየጊዜው ሊነሳ ይገባል። ረመዳን አንዱ ኸይር ነገር በጣም የሚያስደስተው ነገር ምንድነው? በርካታ ባለሀብቶች ጊዜያቸውን የዘካ መስጫ ጊዜያቸውን ረመዳን ላይ ያደርጉታል። ለምን? አጅሩን የበለጠ ከፍ ለማድረግ። በሌላ ጊዜ ቢሰጡም አጅር አለው፣ ግን ደግሞ ረመዳን ላይ ሲሆን አድዓፈ ሙድዓፋ ነው አይደል? ይሄ ነገር ያንን ታሳቢ በማድረግ ረመዳን ላይ ይሰጣሉ። የአሰጣጥ ስርዓቱ ላይ ግን አሁንም ተቋም ባለመኖሩ ዘንድሮ እንግዲህ ይሄ ተቋም ተቋቁሟል። ተቋም ባለመኖሩ የተለመደ አሰራር እየተሰራ ነው ያለው። ወይም ለብዙ ሰዎች ገንዘብን በመስጠት የተብቃቃ የሰጠ የሚመስል አንዳንድ ቦታዎች ላይ ጸብ፣ ግርግር፣ መገፋፋት፣ ሰዎችን ማጎሳቆል ምናምን ይታያል። የሆኑ ተቋማት ገንዘብ ይሰጣሉ ተብሎ የሚታሰብ ቦታ ላይ በጣም በርካታ ምስኪኖች፣ የተቸገሩ ሰዎች ልናይ እንችላለን። ግን ምን አለ መሰለህ፣ በርካታ የኮንዶሚኒየም ቤት ኖሯቸው ወይም ደርሷቸው ብር መክፈል አቅቷቸው በየጊዜው የወለድ እየጨመረ የተቸገሩ በርካታ ሰዎች አሉ። ገንዘብ ተበድረው ከተቋማት ከባንኮች ገንዘብ ተበድረው መክፈል ያቃታቸው በርካታ እህት ወንድሞቻችን አሉ። ከግለሰቦች ገንዘብ ተበድሮ አገር ጥሎ የሚጠፉ ሰዎች አሉ። ምክንያቱም ገንዘብ መክፈል ባለመቻላቸው። እነዚህ ሰዎች ብዙ ጊዜ ከ8ቱ ሰዎች አንዱ ሆነው እየታዩ አይደለም። የገንዘብ ዕዳ አለበት፣ ቤተሰቡ ማስተዳደር አልቻለም፣ ስራውን ለመስራት ይፍጨረጨራል። ግን ደግሞ ያ ዕዳ የባንክ ሊሆን ይችላል። በባንክ ያለባቸው ዕዳ በየጊዜው ወለድ እየጨመረ ይመጣባቸዋል። እንኳንና ወለዱን ያለውን እንኳን ለመክፈል ያቅታቸዋል። ማለት ለምን ወለድ ተወሰደ፣ ለምን እንደዚህ ያደረገ ምናምን ልንል አንችልም። የሆነ ጊዜ ተሳስቶ ወይም ደግሞ ያዋጣኛል እሰራለሁ ብሎ ነገሮችን ያስባል። አየሩ ተቀየረ፣ በገበያ ቋንቋ እናውራ። አየሩ ተቀየረ፣ እሱ ያሰበው ነገር ሳይሳካ ቀረ። ሳይሳካ ሲቀር ነገሮች ብልሽት ይልበታል፣ ቤተሰብ እስከ መበተን ይደርሳልና እንደነዚህ አይነት ሰዎች ዘካ የሚሰጡ ሰዎች ቢያስቧቸው ቢያዩዋቸው። አዎ በዚያ ላይ ዘመድን ማሳደግ የሚባል ነገር አለ። የቅርብ ሰውህን ታሳድግና በሚቀጥለው ዘካ እንዲሰጥ ማድረግ ነው። ርዕሱ ሰፊ ነው። ርዕሱ ጉዳዩ ነካክተነዋል ብዬ አስባለሁ በበቂ ሁኔታ። የኢትዮጵያ እስልምና ጉዳዮች ያቋቋመውም የዘካና አውቃፍ ዘርፍ በዚህ ጉዳይ ላይ በስፋት ይሰራሉ። ከነሱም ጋር መስራት ያስፈልጋል።
ያን ብቻ ሳይሆን ደግሞ ገና ወደዚህ ስርዓት ለመግባት ጊዜ ይወስዳል። ባንዴ ሁሉም ይሰጣል ማለት አይደለም። ለተቋሙ ያላቸው ወደዚህ ተቋም ማምጣት ይችላሉ። ያ መስመር የሌላቸውና በግላቸው የሚያወጡ ደግሞ እንደዚህ እንደው ዘወር ብለን ዙሪያችንን ቃኝተን ሁሴን የተቃቀሳቸውን ብናገዝ መልካም ነው የሚል መልእክት ለማስተላለፍ ነው። ቀጣይ ፕሮግራምን ጋብዛችሁና ተመልሰን እንገናኛለን። አብሮነት በረመዳን 10ዎቹ እንደቀጠለ ነው። አብራችሁን ቆዩ። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት የአንድነታችን ጽኑ መሰረት። ተመልሰናል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ፕሮግራማችንን ነው። በነገራችን ላይ ቅድም ሁሴን በጣም አሳሳቢውን ጉዳይ የዘካን ጉዳይ አንስቶ ነበርና በዓለም ላይ ታውቃላችሁ እስከ $1 ትሪሊየን የሚደርስ የዘካ ገንዘብ ይወጣል። ሪሊ እንደው ማይወጣም ነው እንጂ እርግጠኛ በሆነ ሳይሆን እንደው ባነበብኳቸውና ባየሁት መረጃ መሰረት እስከ $1 ትሪሊየን የሚደርስ የዘካ ገንዘብ ሰዎች ከዘካቸው ላይ ያወጣሉ ከገንዘባቸው ላይ ተብሎ ይታሰባል። ሱብሃንአላህ። ይሄ ማለት የዓለም የምግብ ምናምን ድርጅቶች ምናምን ከሚያስፈልጋቸው በላይ ነው። ሱብሃንአላህ። በስርዓቱ ግን አይሰበሰብም። በስርዓቱ አይሰበሰብም። ዝም ብሎ የሆነ ሰው የሆነ ይሰጣል፣ የሆነ ቦታ የሆነ ይሰጣል። አረቦች የሆነ ዝም ብሎ ብትንትን ያለ ያልተሰበሰበ ቦይ የሌለው ስርዓት የሌለው ነው። ቢሆን ስንት ሰው ከድህነት ያወጣል ብለህ ታስበው ይችላል። የሚገርም ነው። ሐቂቃው በጣም የሚገርም ነው። ያ ወደ ኋላ ተመልሰን እና ዑመር ኢብኑ አብዱል አዚዝን ዘመን ብናስብ ዘካ የሚሰጠው ሰው እስከሚያጡ ድረስ የደረሱት ስርዓት ባለው መንገድ ስለተሰጠ ነው ያስባሉ። ትክክል ነው። ከዚህ ጋር በተያያዘ ምናልባት ቴኮ አካባቢ ቴክኖሎጂ አካባቢ ያሉ ወንድሞች ድርጅቶችን ፕሮግራም ይከታተላሉ ብዬ አስባለሁ። ዘካ ሲታሰብ በጣም ትልቁ ኢሹ የትረስት ኢሹ ነው፣ የተአማኒነት ኢሹ ነው። ስለዚህ ይህንን ለመፍታት ሲስተሞችን መዘርጋት ይፈልጋል። በጣም ግልጽ የሆኑ አቢዩዝ የማይደረጉ ለምሳሌ አሁን እንደ ሰጀሽን ብሎክቼን አለ። አሁን ፋይዳን የሚመስለ ሲስተም ማለት ነው። አሁን ይሄ ፐብሊክ እና ፕራይቬት ተብሎ በሁለት ይከፈላል። አሁን የፐብሊኩን ግን ስንመለከተው ፕራይቬቱን ግን ስንመለከተው አንድ ሰው ገንዘብን አስገብቶ የሆነ አካውንት ላይ ከዛ በኋላ የማንም ንክኪ ሳይኖር ምስኪኑ ጋር መድረስ የሚችልበት ሲስተም ነው። አሁን መለህ ሲስተም ማለት ነው። ስለዚህ እንደዚህ አይነት መሰል ቴክኖሎጂዎችን ተጠቅሞ ከዚህ በፊት ዘካተል ፊጥርን ሞክረን ነበር። በብሎክቼን አይደለም አክቹሊ በሌላ ሲስተም ነው። ግን በጣም መሳጅዶች ላይ አቅልሎላቸው ነበር አሰራራቸው ማለት ነው። እንደውም በልክ ኤክስፖርት ምናምንም አለው ማለት ብዙ ዳታዎችን አንድ የምታስገባበት ምናምን ነው። አሁን መስጊዶች ላይ ምንድነው የሚደረገው? ጠዋት ልክ ለምሳሌ ይመጣል አይደል? አሁን ዘካተል ፊጥርን ስላነሳው ሐኒፊ አንተና እንትን ቤተሰብ ጤፍ እንትን ከዛ ማታ ላይ ደግሞ ቁጭ ብለው ሂሳብ ይሰራሉ፣ ይደምራሉ የተሰበሰበችውን ብር ማለት ነው። የኛ የሰራነው ሲስተም በጣም ሲምፕል የሆነ ሲስተም ነው። 3-4 ዳታዎችን ነው ስም ታስገባለታለህ። ከዛ እዛው ቁጥር ነው የምትልከው። እንደዚህ ክሊክ 4 ቤተሰብ እንትን ምናምን ታረጋለታለህ። ከዛ ራሱ ሁሉንም ነገር አስተካክሎ አካባቢው ምናምን እና ኦሬዲ መረጃ ስለሚሰጥ አይዲ ነምበር ይሰጣል በራሱ ማለት ነው። ልክ ስምን ስታስገባ እና የዛሬ 5 ዓመትም የሰጠኸውን የዛሬ 10 ዓመት የሰጠኸውንም እንትን ይልሃል፣ ዳታውን ያሳይሃል፣ ማን እንደሰጠ ያሳይሃል። ከዛ በዘለለ ደግሞ ምስኪኖች እንደሚታወቀው እዚህም እዛም ነው የሚመዘገቡት እና እንደሚታወቀው ዘካተል ፊጥር ደግሞ አንድ ቀን እንትን ነው። ለዚህ 10 ቦታ እንትን እንዳይሉ፣ ምክንያቱም ስማቸው ገና ሲገባ አይዲያቸው ሲገባ ይወጣል። እዚህ ሲስተም እኛ ቀለል አድርገን የሰራ ነው። ግን ቴኮ አካባቢ ያሉ ሰዎች ዋናው ዘካተል ማል ስለሆነ ያንን የእምነትና የትራንስፓረንሲን የግልጽነትን ኢሹ ሊፈታ በሚችል መልኩ መሰራት ይችላል። በጣም ነው መሰራት የሚችለው። ያስቡበት እንደው በዚህ አጋጣሚ ጀዛከላህ ኸይር። ክቡራትና ክቡራን ተመልካቾቻችን አብሮነት በረመዳን ነው እየተከታተላችሁ ያላችሁት። የዘካን ጉዳይ እንግዲህ መልእክት አስተላልፈናል። ፕሮግራሞችም ቀርበዋል። ወደ ማገባደጃው ነን። ፕሮግራማችን በተሳካ ሁኔታ ወደ እናንተ እንዲደርስ የተባበሩን ተቋማት አሉ። እነሱን እናመስግን።
ፕላቲኒየም ደረጃ በእኔ በኩል ያሉት ዜኒት ገብስሸት ስላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ኤክስፖርት ገበያ ያውቁናል ይላል ዜኒት ገብስሸት የፕላቲኒየም ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። ሂጅራ ባንክ ሌላኛው የፕላቲኒየም ደረጃ አጋራችን ነው። ከወለድ ነፃ ባንክ አገልግሎት በሐላል ፔ መተግበሪያና ሙራባሃ ፋይናንሲንግ መተግበሪያ አገልግሎት እየሰጠ ያለምንም ማስያዣና በአካል ሳይገኙ እስከ 1 ሚሊዮን ብር ያገኙ ይለናል። ራይኖ ኬብል ሌላኛው የፕላቲኒየም ደረጃ አጋራችን ነው። ለቤቶ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ብሎናል። ጥራትና ጥንካሬ ማን ራይኖ ይላል። እኔም ጋር በፕላቲኒየም ደረጃ አጋር የሆኑ ተቋማት አሉ። አንደኛው ማለዳ ፎም ነው። ማለዳ ፎም የሚገባውት ምቾት እርሶ ብቻ ስራው ላይ ያተኩሩ ለምቾቱ እኛ አለን እያለ እንግዲህ ፕሮግራማችንን በፕላቲኒየም ደረጃ አጋር ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ሸዋ ሆምስ ነው። ለአመታት በቃል ታማኝነታችን ያውቁናል። አሁንም በቃላችን መሰረት በተለያዩ የከተማ አካባቢዎች በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንዲሁም በካዛንቺስ መኖሪያ ቤቶችን እየገነባን ነው። ቤት ፈላጊዎች እኛን ይጎብኙን እያለ ፕሮግራማችንን በፕላቲኒየም ደረጃ አጋር ስለሆነን እጅግ አድርገን እናመሰግናለን። እኔም ጋር እንደዚሁ በፕላቲኒየም ደረጃ አጋር የሆኑን ተቋማት ይገኛሉ። አዋሽ ባንክ በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት የሸሪዓውን መሪሆች በተከተለ አሰራር ተጠቃሚ ሆኑ እያለ ይገኛል። እንደዚሁ ኢትዮ ጠቢብ ሆስፒታል በፕላቲኒየም ደረጃ ፕሮግራማችንን አበርትቶልናል። ምንም ህመም አይንካው፣ ህመም ካለ ግን ትልቁ መፍትሄ ኢትዮ ጠቢብ ሆስፒታል አለሎ ይላል። አድራሻቸው መሳለሚያ ሰፈረ ሰላም ይገኛሉ። ኢትዮ ጠቢብ ሆስፒታል የፕሮግራማችን የፕላቲኒየም ደረጃ አጋር ነው። እጅግ አድርገን እናመሰግናለን። በጎልድ ደረጃ አጋራችን ሼባ ቪሌጅ ነው። በእኔ ዘንድ ያለው ሼባ ቪሌጅ የጎልድ ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። እኔም ጋር በጎልድ ደረጃ አጋሮች አሉ። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን ኢማሮሽ ሪል ስቴት ናቸው። እጅግ አድርገን እናመሰግናለን። በጎልድ ደረጃ ሌላ የአጋሮቻችንን እንጨምርላችሁ። ዊኬር ላይት የብርሃን ዓለም እንደዚሁም ዋኬን የዱቄት የፕሮግራማችን የጎልድ ደረጃ አጋሮች ናቸው። እጅግ አድርገን እናመሰግናለን። ስቱዲያችንን እንዲያሳምርልን የጋርኖር ምንጣፍ ነው። ምንጣፍና አረቢያን መጅሊስ የሲልቨር ደረጃ አጋራችን ነው። እናመሰግናለን። ሌላኛው የሲልቨር ደረጃ አጋራችን ኢፍ ዳይፐር ነው። ኢፍ ዳይፐርም እናመሰግናለን። ስቱዲዮአችንን እንግዲህ እንደዚህ ያስዋቡልን በስጦታ እቃ ሀኒፋ ስጦታ እቃዎች ነው። እጅግ አድርገን እናመሰግናለን። ሰያፏ ዲኮር በምታዩት መልኩ ስቱዲዮአችንን አስውቦልናል፣ አመስግነናል። አልባሳቱ ደግሞ ኒዛሙዲን ፋሽን ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። ማለዳፉን በመጅሊሱ የጋርኑር በምንጣፉ አጋሮቻችን በመሆን ድመቁ ብለውናል። እናንተም ድመቁ እንላለን። እጅግ አድርገን እናመሰግናለን። ሁሉንም አጋሮቻችንን እናመሰግናለን። ተወዳጁ ተመልካቾቻችን እናንተም እስከዚህ ሰዓት ድረስ ፕሮግራማችንን ከኛ ጋር ሆናችሁ ተከታተሉ ቆይታችኋል። በጣም እናመሰግናለን። ከካሜራ ጀርባ ያሉ ባለሙያዎች ከይህ ፕሮግራም ደግሞ ተቀናጅቶ ወደ እናንተ እንዲቀርብ የኤዲተሮች እንዲሁም የስርጭት ክፍል በጣም ብዙ ፕሮሰሶችን ነው የሚያልፈው አንድ ፕሮግራም ተቀርጾ እናንተ ጋር እስኪደርስ ድረስ ሁሉንም የባለሙያዎችን እናመሰግናለን። የዛሬ ፕሮግራማችንን በዚሁ እናጠናቅቃለን። የተወዳጁ ተመልካቾቻችን አስሮቹ እንዳያመልጧችሁ 10 በጀነት የተበሰሩ ሰሃቦችን ታሪክ ነው እያቀረበን ያለ ነው። ሁለተኛው 10ቱ ቀናትም እንዳያመልጣችሁ ከ3 10 የተከፈሉት ሁለተኛው 10ም እንዳያመልጣችሁ ነቃ ማለት ነው። መጀመሪያ ላይ እንደሮጥ ነው አሁን መሮጥ አለብን እንጂ አሁን በዛለ ጉልበት አይደለም። ተራዊህን ለመስገድ እና አብዱራህማን ገትረው መያዛቸው ማይቀር ነው። ሰላት ላይ ረጅም ሊቆዩ ይችላሉ። ግን ደግሞ ያ ማለት መጀመሪያ ነቃ ብሎ የሚጎርሰው አሁን በእንቅልፍ ልብ ነው ሲያስቀምጥ አብዱራህማን እንግዲህ አንዱ እንትናቸው ነው። እነሱም በዚያ የቁርአኑን መንፈስ ሐሳብ እና እንትኑን ተከትለው ነው ይሄዱ ያሉት። እዚህ ያለው ሰው ግን ወይ አላፈጠረ ይሆናል ወይ ደግሞ እንቅልፍ ያለ ይያለን ነው። ይሄ መቅረት መቻል አለበት። ረመዳን ነው በጣም እናመርትበት በጣም እናተርፍበት ወር ስለሆነ ነቃ እንበል። የዛሬ ፕሮግራማችን በዚህ ይጠናቀቃል። ምን አለ እንቀር ጨረስን። ሰላም አለይኩም ወራህመቱላሂ ወበረካቱ። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት የአንድነታችን ጽኑ መሰረት